ጤና ይስጥልን ተማሪዎች ቀለም አካዳሚዎች ነን የተለያዩ ቪዲዮዎችን ለተማሪዎች በማዘጋጀት እናቀርባለን ዛሬ ከኔ ጋር የ10ኛ ክፍል ሂስትሪ ትምህርት በጋራ እንመለከታለን እኔ መምህር አማኑኤል ይባላልው የሂስትሪ አስተማሪ ነኝ ሂስትሪን ለ15 አመታት አስተምሬያለሁ በተለያዩ ተቋማት በሂስትሪ ሁለተኛ ዲግሪ ያለኝ ዛሬ ደግሞ ከናንተ ጋር ቻፕተር 1 የ10ኛ ክፍል The development of capitalism and nationalism from 1850 up to 1940 የሚለውን በጋራ እንመለከታለን ማለት ነው። ስለዚህ ካፒታሊዝም የሚለው ሐሳብ እንዴት መጣ ከየት መጣ የሚለውን ነገር በጋራ እንመለከታለን። ስለዚህ at the end of this unit students will able to understand or to know about the concept of capitalism. ካፒታሊዝም ምንድነው ካፒታሊስት አይዲያ ምንድነው የሚለውን በደንብ እናያለን ሁለተኛ ካራክተሪስቲክሱ ምንድነው የካፒታሊዝም ፊቸሩ ምንድነው የሚለውን ነገር በደንብ እናያለን ካፒታሊዝም እንዴት ፋንክሽን ያደርጋል በኢኮኖሚክ ሲስተም ላይ እንዴት ፋንክሽን ያደርጋል የሚለውን እና የካፒታሊስት ወይም የኢንዱስትሪ ኦነሮችና የወርከሮች ሪሌሽንሺፓቸው ፖዚቲቭ ነው ኔጌቲቭ ነው የሚለውን ነገር በጋራ እንመለከታለን በዚህ ክፍል ላይ 1.1 ላይ የምንመለከተው ፊቸሮች ናቸው የካፒታሊዝም ፊቸሮች ካፒታሊዝም ማለት ምን ማለት ነው it is an economic system በአሁኑ ሰዓት ይሄ የካፒታሊዝም ስርዓትን ዓለም ላይ የተለያዩ ሀገራት ይጠቀማሉ ለምሳሌ ለአብነት ያህል አሜሪካ ትጠቀማለች የተለያዩ የዩሮፕ ሀገራት ይጠቀማሉ ስለዚህ ካፒታሊዝም ማለት ምን ማለት ነው capitalism is an economic system that's based on private ownership ትልቁ የካፒታሊዝም ትልቁ ዋና ጽንሰ ሐሳብ ምንድነው አንድ ሰው የሰራውን ምርት ፕሮዳክሽን እንደፈለገ በነፃነት የሚጠቀምበት ስርዓት ነው ማለት ነው ካፒታሊዝም የነዚህ የካፒታሊዝም ተቃራኒ ሐሳቦች አሉ ለምሳሌ ሶሻሊዝም ኮሙኒዝም ምንላቸው economic systemoች in some case government interfere ያደርጋል in some case እነዚህ ኢንዱስትሪ ኦነሮች እንደፈለጉ የሚያደርጉበት ሁኔታዎች አሉ ማለት ነው ነገር ግን ካፒታሊዝም የኢንዱስትሪ ኦነሮች purposely ፕሮዳክሽናቸውን ፕሮዲዩስ የሚያደርጉበት የመጀመሪያ ዓላማቸው ምንድነው ፕሮፊት ለማግኘት ነው the primary purpose of this the idea of capitalism is what we call to get profit ይሄም ብቻ አይደለም በዚህ ኢኮኖሚ ሲስተም በካፒታሊዝም ኢኮኖሚክ ሲስተም individuals or corporates ማህበራት ወይም ግለሰቦች ምንድነው ዓላማቸው ኢንቨስት ለማድረግ ነው for further investment capital accumulate ያደርጋሉ accumulation of money or resources አኮሚሌት ያደርጋሉ ከዛ በኋላ ማርኬት ዲተርማይን ያደርጋሉ ፕራይሱን ያወጣሉ የአንድ የተመረተ እቃ በስንት ይሸጣል ትርፉ ስንት ነው ክሳራው ስንት ነው የሚወጣው ስንት ነው የሚለውን ነገር በነፃነት ሰፕላይ እና ዲማንዱን ባላንስ ያደርጋሉ ማለት ነው ይሄኛው ስርዓት የሚደረገው በምንድነው በካፒታሊዝም ስርዓት ነው ስለዚህ ቲዮሪዎቹ አሉ መላምቶች ወይም የዚህ የካፒታሊዝም ዋና ሐሳቦች ምንድናቸው የካፒታሊዝም ዋና ሐሳቦች ምንድናቸው የመጀመሪያ ፕራይቬት ኦነርሺፕ ግለሰቦች የራሳቸውን ኢንዱስትሪ የራሳቸውን ፋክተሪ የራሳቸውን ፕሮዳክሽን እንደፈለጉ ማንቀሳቀስ የሚችሉበት ለምሳሌ ምንን ይጠቀማሉ ላንዳቸውን መሬታቸውን ፋክተሪያቸውን ሪሶርሳቸውን በሚፈልገው መልክ በነፃነት በፍሪደም ይጠቀማሉ ሁለተኛ ሜን ፊቸሩ ወይም ኬ አይዲያ ምንድነው ፕሮፊት ሞቲቭ ነው ኦር በሌላ አነጋገር ፕሮፊት ኦሪየንትድ ነው ፕሮዳክሽኑ ማክሲማይዝ ማድረግ ይችላሉ በሌላ ፋርዘር ኢንቨስት ማድረግ ይችላሉ ሶስተኛ ኪ አይዲያ የዚህ የካፒታሊዝም ዋና it is what we call competitive ከሌሎች ኢንቨስትመንቶች ጋር ኮምፒት ያደርጋሉ እነዚህ
የኢንዱስትሪ ባለቤቶች ኮምፒት ያደርጋሉ፣ ቢዝነሳቸውን ኮምፔር ያደርጋሉ ከሌሎች ማርኬቶች ጋር። እንዲሁም ማርኬት ኦሪየንትድ ኢኮኖሚ ነው ሌላኛው የካፒታሊዝም አንዱ ኬይ ፖይንት ወይም ኬይ አይዲያ ምንድነው? ማርኬት ኦሪየንትድ ነው። የተመረተው ምርት በሀገር ውስጥ ሊሸጥ ይችላል ወይም ከሀገር ውጪ አብሮድ ሊሸጥ ይችላል ማለት ነው። ለምሳሌ አውሮፓ የተመረተው ምርት ወደ አፍሪካ ሊመጣ ይችላል፣ ወደ ኤዥያ ሊመጣ ይችላል፣ ወደ ላቲን አሜሪካ ሊሄድ ይችላል። ስለዚህ እነዚህ ምንድናቸው? ፕራይሳቸውን ፊክስ አድርጎ ነው ኢንዱስትሪ ኦነሮቹ ፕራይሳቸውን ፊክስ ያደርጋሉ። ከዛ ሳፕላይንና ዲማንድን ባላንስ አድርጎ በዚህ መታወቅ ያለበት ትልቁ ነገር በካፒታሊዝም ስርዓት ላይ ገቨርንመንት ኢንቮልቭ አያደርግም። ገቨርንመንት ናት ኢንቮልቭ ኦር ኮንትሮል ይሄን ማርኬት ገቨርንመንት ኮንትሮል ማድረግ አይችልም ማለት ነው። ሌላኛው ዋና ሀሳብ የካፒታሊዝም ሶሻል ዲቪዥን አለ። ሶሳይቲ should become divided into two class በካፒታሊዝም ስርዓት ላይ ማህበረሰብ በሁለት ቦታ ይካፈላል። የመጀመሪያ ቦርጂዮስ ክላስ እንላለን ኦር ካፒታሊስት the industry owners የኢንዱስትሪ ባለቤቶች ናቸው። ፕሮዳክሽንን ኮንትሮል የሚያደርጉ ማኔጅ የሚያደርጉ ናቸው። ሁለተኛ ማህበረሰብ በዛ በተቋቋመው ኢንዱስትሪ ላይ ተቀጥሮ የሚሰሩ ወርከሮች ናቸው። በሌላ አነጋገር ፕሮላትራት ብለን የምንጠራቸው ወይም they sell their labor for their wage ጉልበታቸውን ለደሞዛቸው የሚሸጡ ሰዎች። ስለዚህ ማህበረሰቡ በሁለት ካታጎሪ ዲቫይድ ያደርጋል። ምን የካፒታሊዝም ስርዓት ማለት ነው። ሌላኛው ዌጅ ሌበር ሲስተም ብለን የምንጠራው workers depending on their wages for survival ለመኖር ሲሉ በዛ ፋብሪካ ውስጥ በዛ ፋክተሪ ውስጥ በዛ ኢንዱስትሪ ውስጥ ተቀጥሮ ይሰራሉ ለደሞዛቸው። so the employers seek the lower costs for their profit ብዙ ጊዜ የካፒታሊዝም ስርዓት ትልቁ ችግር ተብሎ የሚታሰበው ምንድነው? ፕሮፊታቸውን ሃይ ለማድረግ ማክሲማይዝ ለማድረግ በጣም ጉልበት ቅናሽ የሆነ ገንዘብ ቅናሽ የሚፈልግ ሰራተኞችን በኢንዱስትሪያቸው ላይ እየቀጠሩ ያሰራሉ ማለት ነው። so capitalism grow stronger with industrial revolution ስለዚህ ይሄ ካፒታሊዝም ስርዓት more related with industrial revolution ነው። የኢንዱስትሪ አብዮት እየተስፋፋ በሄደ ቁጥር የሰራተኛ ቁጥርም እንደዛው ዲማንዱ ይፈልጋል ማለት ነው። so ይሄ ኢንዱስትሪያል ሪቮሉሽን ምን ይፈልጋል? ቴክኖሎጂካል ኢኖቬሽን ኦር አድቫንስመንት ቴክኖሎጂው ካደገ ኢንዱስትሪ እያደገ ሲሄድ ሌላ ሐሳብም ይመጣል። ምንድነው ይሄ? ትሬድን ኮሎናይዝ የማድረግ ጉዳይ፣ ሞኖፖላይዝ የማድረግ ጉዳይ ፕሮፊት ኦሪየንትድ ስለነበረ ትሬድ ሞኖፖላይዝ ይደረጋል። ሶ ማርኬቶች ደግሞ ኤክስፓንድ ይደረጋል። የተለያዩ አቅጣጫዎች ላይ ማርኬቶች ኤክስፓንድ ይደረጋል። ስለዚህ እነዚህ በሙሉ ምንድናቸው? የካፒታሊዝም ስርዓት ፊቸሮች ናቸው ማለት ነው። ሶ ካፒታሊዝም ላይ የዛሬውን ትምህርት ወይም ቪዲዮ ስናጠቃልል ካፒታሊዝም ምንድነው የሚለውን ነገር በደንብ ልታውቁ ልትገነዘቡ ይገባል። የመጀመሪያ ፕራይቬት ኦነርሺፕ ነው፣ ፕሮፊት ሞቲቭ ነው፣ ፍሪ ኮምፒቲሽን ነው ዊዛውት ኢንተርፌረንስ ኦፍ ገቨርንመንት ያለ መንግስት ጣልቃ ገብነት መንግስት ኮንትሮል ማድረግ ስለማይችል ፕሮፊታቸውን የኢንዱስትሪ ኦነሮች በደንብ አድርጎ የራሳቸውን እንትን ያደርጋሉ። ኢትስ ኢንካሬጅ ዘ ኢኖቬሽን ኤንድ ኢኮኖሚክ ግሮውዝ በት ኢት ኦልሶ ክሪኤት ሶሻል ኢንኢኳሊቲ መጀመሪያ እንደተመለከት ነው ሶሻል ዲቪዥን በሁለት ይካፈላል። አንደኛው አሰሪ ሌላኛው ሰራተኛ ወይም የበላይና የበታች። ስለዚህ በዛ መካከል ላይ ሶሻል ኢንኢኳሊቲ ይፈጠራል። አንዱ ትልቁ ችግር ተብሎ የሚታሰበው የካፒታሊዝም ስርዓት አንዱ ይሄ ነው ማለት ነው። so this system become the foundation for modern industrial economies ይሄኛው ካፒታሊዝም ስርዓት ለዛሬው ኢኮኖሚ ስርዓት
ለዛሬ እኛ በደረስንበት ኢኮኖሚ ስርዓት ፋውንዴሽን ነው። ፋውንዴሽን ለመጀመሪያ ጊዜ አውሮፓ ላይ ብሎም ግሬት ብሪቴን ላይ የተጀመረው ስርዓት it is starting reshaping the world history የዓለም ታሪክንም ጭምር ቀይሯል። ከ18ኛው ሴንቸሪ ወዲህ አሁን ያለንበት በ21ኛው ክፍለ ዘመን ነው። ነገር ግን የካፒታሊዝም ስርዓት ዓለም ላይ ፓርቲኩላርሊ ግሬት ብሪቴን ላይ የጀመረው በ18ኛው ክፍለ ዘመን ላይ ነው ማለት ነው። so this is all about today's video or today's lesson. We can see each and every points in detail. Next time we will discuss about 1.2 the feature of nationalism and the formation of nation state የሚለውን እስከምናይ ድረስ ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ።